بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نيتنا لله إننا ترى أستوسع لوي ببالفو تمرتك فلاتن سبتن يوم محاضرات أرسل نبرا الله سبحانه وتعالى يعلبو تعلمون سنتقس كوي تدرق النبر ይህንን አላሁ ስብሓንሁ ወተዓላን በቦታ ለመግለጽ ከሚጠቀሟቸው ነገሮች ውስጥ አንዱ ረሱል ዓለይሂ ሰላቱ ወሰላም ወደ ሰማይ ወጥተዋል የሚል ነው። የሄዱበት ምክንያታቸው ብለው አላህን ለመገናኘት ነው የሚልና እሱ ደግሞ እዛ ላይ ተሰቅሎ እሱን ለማግኘት ፍለጋ ሄዱ በሚል አይነት መልኩ የሚመስል ንግግሮችን ይናገራሉ ማለት ነው። እና ስምንተኛው ሙሐደራ ይህንን የተመለከተ ይሆናል። المحاضرة الثامنة ስምንተኛው ሙሐደራ بيان ما هو المقصود من معراج صلى الله عليه وسلم إلى السماوات السبع. بيان مبرر ما هو المقصود يتفلقوا من دنو ميلون كمن من معراج الرسول صلى الله عليه وسلم عليه الصلاة والسلام معراج كما درجاته يتفلق بس نجر من دنو ينن مبرر هنا رأسنا إلى السماوات السبع سبتنا والسماء معراج ما درجاته يتفلق بس نجر من دنو ይህ ነጥብ ይሆናል ማለት ነው። طيب እንግዲህ ወደ ነጥቡ አላህ ሱብሓነሁ ወተዓላ በቦታ የሚገልጹ የሆኑ ሰዎች ሙሸቢሃዎች ወሃቢያዎች ማለት ነው። ሙሸቢሃ ማለት አላህን በፍጡር የሚያመሳስል ማለት ነው። እና እነሱ ናቸው ምን ይላሉ? ማስረጃዎች ሁሉ ሲቋረጡባቸው የሚሉት ነገር አለ። ረሱል ዓለይሂ ሰላቱ ወሰላም ሚዕራጅ ማድረጋቸውን ታውቃለህ አይደለ ይላል። እናምናለንም። ታዲያ እኮ ወደ ላይ የወጡበት ምክንያቱ እሳቸውን ረሱል ዓለይሂ ሰላቱ ወሰላም አላህን ለመገናኘት ነው ይሏቸዋል። ማን ነው ይሄን ያለ? አንድ ነገር ሲሉ እኒህ ሰዎች ዝም ብለን መቀበል ወይንም ደግሞ ዝም ብሎ ማሳለፍ ሳይሆን እሱ እዚያ ስለሆነ እሱን ለማግኘት ነው የሄደው። የወጡበት ዓላማው ይሄ ነው የተባለውን እስኪ ያሳየን። የትኛው ሙፈሲር ነው እንዲህ አለ? የለም በራሱ አስተሳሰብ ይሄ ነው ብሎ ሲሄድ ሰውየው ሊጠየቅ ይገባዋል። ማን ነው ይሄን ያለ? መርሐበን። ይህ ልብ ወለዳቸው ነው። ሌሎችም የጠቅሷቸው ነገሮች አሉ፣ አብረን የምናያቸው ይሆናል። መርሐባ ወደ ላይ ወጥተዋል። እንግዲህ ረሱል ዓለይሂ ሰላቱ ወሰላም የሌሊት ጉዞን አድርገዋል። ኢስራ ይባላል። ከመካ ወደ በይተል መቅዲስ መስጂድ አልአቅሷ ማለት ነው። ወደዛ ጉዞ አድርገው ከዛ ደግሞ ነቢያቶችን አሰግደው ወደ ሰማይ ደግሞ ወጥተዋል። ሱልም የሚባለው መወጣጫ ተዘርግቶላቸው እንደመሰላል ማለት ነው። እንደ ደረጃ ተደርጎላቸው ወጥተዋል። የመሬቱን ጉዞ ወደ ቤተል መቅዲስ የሄዱትን ጉዞ በቡራቅ ነው የሄዱት። ከዛ በላይ ያለውን ደግሞ በሱለም ነው ማለት ነው። እሺ ይሄ ተደርጓል በአንድ ቀን ሌሊት፣ ለዛውም በትንሽዬ ወቅት ነው አላሁ ሱብሓነሁ ወተዓላ ይህን ያደረገላቸው። ትልቅ የሆነ ሙዕጂዛ ነው። ኢስራ የምንለው በቁርአን በግልጽ ተጠቅሶልናል። ሚዕራጅ ደግሞ በግልጽ በሐዲስ ተጠቅሷል። በቁርአንም እሱን የሚያመላክት የሆነ ነገር ተጠቅሷል። ሚዕራጅንም ዓላማው ምንድነው? አሁን የኛ ዋና መቅሰዳችን እዚህ ጋር የምንነጋገረው ዓላማው ምንድነው? ለምንድነው ሚዕራጅ ያደረገው? እውነት እነዚህ ሙሸቢሃዎች አላህን በቦታ የሚገልጹ የሆኑ ሰዎች ያለ ቦታ ያለ ነው ሲባል ራስ የሚያማቸው ሰዎች እንደሚሉት ነው ወይ? አይደለም። እነሱ ምንድነው የሚሉት? ወደ ላይ የወጡበት ምክንያቱ አላህ ላይ ሆኖ ወደሱ ነው የሄዱት፣ እሱን ለማግኘት ነው አይነት ንግግር ይናገራሉ። ጉዳዩ ግን ይሄ ሳይሆን በቁርአን በግልጽ ተጠቅሶልናል። الله سبحانه وتعالى سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا. بميل تأسولنا الله سبحان الذي أسرى بعبده باريون إسراء يسدرق يلي تنقوزو يسدرق هنا يتتراكن يتقبوهم إلى النار مما لنو سبحان يتترى هنا جيتانونا ميتكاسو نقراتوش ودفيت سلالو በፍጡር አይነት ባህሪ እንዳይገለጹ አላሁ ሱብሓነሁ ወተዓላ ከእንደዛ አይነት ከፍጡር ባህሪ የጠራ መሆኑን በመጀመሪያው ነው ሱብሓነ አለዚ ብሎ ጀመረ። አስራ ቢዐብዲሂ ያ ባሪያውን ኢስራ ያስደረገ የሌሊቱን ጉዞ ያስደረገ። ሌይለን እንግዲህ ኢስራ ብሎ ማለት የሌሊት ጉዞ ማለት ነው። ሌይለን የሚለው የተጨመረው ይላሉ ለምንድን ነው? ከሌሊቱም የተወሰነች ወቅት ብቻ መሆኗን ለማመላከት ነው። ወይላ አስራ ቢዐብዲሂ የሚለው የሌሊት ጉዞ ያስደረገ ነው። ሌሊት መሆኑ ይታወቅ ነበር። ሌይለን የሚለው ተጨመረ ለምንድን ነው? ከሌሊቱም ተን መሆኑን ለማመልከት ነው። ሚነል መስጂድ አልሐራሚ ኢለል መስጂድ አልአቅሷ ከመስጂድ አልሐራም ወደ መስጂድ አልአቅሷ ከዛ ደግሞ ወደ ሚዕራጅ ማለት ነው። الذي باركنا حوله መስጂድ አልአቅሷ ደግሞ ዙሪያውን በረካ ያደረግንበት ወደ ሆነው
ኢስራ ያስደረገ ይለናል። በረካ የሚባለው ነገር ከፍጡር መኖሩን እዚህ ጋር እናያለን። ለምንድን ነው የሚለው ጋር ስንመጣ ምክንያቱም ተመልከቱ። ለምንድን ነው ቁርአን በግልጽ ሲነግረን ሊኑሪየሁ ሚን አያቲና ተአምራቶቻችን ልናሳየው ነው ይላል። ተአምራቶች የተለያዩ አጃኢብ የሆኑ ነገራቶች አሉ። እነሱን ነገር ለማሳየት ነው እንጂ ሱብሃንአላህ አላህ ተሰቅሎ እሱን ፍለጋ አይደለም ሄዱ። ቁርአን ምንድን ነው ያለው? ሊኑሪየሁ ሚን አያቲና። እኛ ኢስራእና ሚዕራጅ የተደረገበት ምክንያቱ ምንድን ነው ከተባለ ሊኑሪየሁ ሚን አያቲና፣ ይሄው በቁርአን የተገለጸ የሆነ ነው። ይህን ነው ልንል ምክንያቱም ይህ ነው። ሱረቱል ኢስራ የመጀመሪያው አያ ነው። ወደ ላይ የወጡት እሱ እዛ ስለሆነ ነው የሚለውን ከየት ነው የያዛችሁት ብትሏቸው ከልብ ወለድ ካልሆነ በስተቀር ከየትም ብለው መጥቀስ የሚችሉ ሰዎች አይደሉም። እኛ ተአምራቶችን ለማሳየት ነው ወደ ላይ ወሰዳቸው አላሁ ሱብሓነሁ ወተዓላ ስንል ከቁርአን ሊኑሪየሁ ሚን አያቲና ብሎ ምክንያቱ ስለተቀሰለ ከተአምራቱ ልናሳይ በሚል ማለት ነው። ሊዛ ወደ ላይ የወጡበት ምክንያቱ ተአምራቶችን በማየት ለግናቸው ከፍ እንዲል እንትን ለማለት እንጂ ይህንን ከፍ ለማድረግ እሳቸውን እንጂ አላሁ ሱብሓነሁ ወተዓላን እዛ ላይ ተሰቅሎ እሱን ፍለጋ ማለት አይደለም በጭራሽ። መርሐባ። እስኪ ወደ ክታባችን እንመለስ። ኢዕለም ወኪሉናል አነሁ ለይሰ አልመቅሱዱ ቢሚዕራጅ ረሱል ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ሚዕራጅ በማድረጋቸው ሚዕራጅ ብሎ ማለት ከመሬት ወደ ሰማይ ያደረጉት ጉዞ ነው። ሚዕራጅ በማድረጋቸው መቅሱዱ የተፈለገው እኮ አይደለም አሉ። ወዴት? ኢለ ሰማዋት ሰብዒ ወደ ሰባቱ ሰማይ እንግዲህ ሰባተኛው ሰማይ እና ከዛ በላይ የወጡበት ምክንያታቸው የተፈለገበት አይደለም። ውሱለሁ ኢላ መካኒን የንተሂ ውጁዱላሂ ኢለይህ ውሱለሁ መድረሳቸው አይደለም የተፈለገው ኢላ መካኒን ወደ ቦታ ወደ የትኛው ቦታ? የንተሂ ኢለይህ ውጁዱላሂ ኢለይህ ሱብሃነላህ የንተሂ ውጁዱላሂ ኢለይህ የአላሁ ሱብሓነሁ ወተዓላ መኖር የሚያበቃበት ወደሆነ ቦታ መሄድ አይደለም የተፈለገበት። ምን ማለት ነው? መድረሳቸው አይደለም የተፈለገ ኢላ መካኒን ወደ ሆነ ቦታ የንተሂ የሚያበቃ የሆነ ውጁዱላሂ ኢለይህ የአላሁ ሱብሓነሁ ወተዓላ መኖር ወደዛ የሚያበቃ የሆነ ማለት ሄዶ ጉዞ ልቅ ሲል የአላህ መኖሪያ ቦታ መድረስ ወደዛ አይደለም የተፈለገው። አላሁ ሱብሓነሁ ወተዓላ ያለ ቦታ ያለ መሆኑን ጠቅሰናል። ቦታ የሚያስፈልገው አይደለም። ሲጀምር ወየክፉሩ ይከፍራል መን ያዕተቀደ ዛሊከ ይህንን ያመነ ሰው እስልምናውን ይሄዳል። ወደ ላይ የወጡት አላህ ቦታ ኖሮት ወደ አላህ ቦታ ለመገናኘት ነው የሄዱት የሚልን የሚያምን ከሆነ እስልምናውን የሚያጣ ይሆናል። ኩፍር ላይ የወደቀ ነው የሚሆነው። ሸሃደተይን በማድረግ ነው የሚመለሰው። ኢነማ አልመቅሱዱ እንግዲህ የተፈለገው ምንድን ነው? ሚንሁ ሚዕራጅ ከማድረጋቸው ሁወ ተሽሪፉ ረሱሊ ሰለላሁ ዐለይሂ ወሰለም እሳቸውን ማላቅ ነው። ተሽሪፍ ነው የተፈለገው። እሳቸውን ማላቅ ነው የተፈለገበት። በምን? ቢኢጥላዒሂ ዐላ ዐጃኢበ ፊል ዓለም አልዑልዊ ቢኢጥላዒሂ እሳቸውን በማሳየት ምንን? ዐላ ዐጃኢበ አጃኢብ የሆኑ ነገራቶችን ፊል ዓለም አልዑልዊ በላይኛው ዓለም ወደ ላይኛው ዓለም ያሉ የሆኑትን አጃኢብ ነገሮችን የሚገራርሙ የሆኑ ተአምራቶችን በማሳየት ረሱል ዐለይሂ ሰላቱ ወሰላምን ልቅናቸውን ከፍ ማድረግ ነው የተፈለገው። ሐይቱ ረአ ለምሳሌ አይተዋል። ፊሰማኢ ሳቢዓ ሰባተኛው ሰማይ ላይ አይተዋል። ምንን? አልበይት አልማዕሙር ቤት አልማዕሙር ምንለውን አይተዋል። ወህወ እሱ ምንድነው? በይቱን ሙሸረፉን የተላቀ የሆነ ቤት ነው ቤቱል ማዕሙር ምንለው። ወህወ ሊአህሊ ሰማይ እሱም ይህ ቤት ለሰማይ ነዋሪዎች ከልከዕበቲ ሊአህሊ ልአርድ እንደ ካዕባ ነው የሚጠቀሙት። ልክ ካዕባ ለመሬት ነዋሪዎች እንደሆነ ሁሉ ማለት ነው። ወህወ ሊአህሊ ሰማይ ከልከዕበቲ ሊአህሊ ልአርድ ለአህሉ ልአርዶች ካዕባ እንደሆነላቸው ሁሉ ለአህሉ ሰማ በይቱል ማዕሙር ነው የሚጠቀሙት። ለምንድን? ቂብላ በማድረግ ማለት ነው። እሱም ወደ እሱ ዞሮ በመስገድ እሱም በካዕባ አቅጣጫ ትይዩ የሆነ ነው ይላሉ። እና እንዲህ አይነቱን ተአምር አይተዋል ወደ ላይ በመውጣታቸው። ኩለ የውሚን በእያንዳንዱ ቀን የድኹሉሁ 70,000 መለኪን በእያንዳንዱ ቀን 70,000 መላኢካ ይገባሉ ወደ ውስጥ። ሱብሓነላህ በቀን 70,000 መላኢካዎች ይገባሉ ውስጡ። ይصلون فيه ውስጡ ይሰግዳሉ። ثم يخرجون ከዛም ይወጣሉ። ولا يعودون أبدا ከዛ ጭራሽ ወደዛ ውስጥ ተመልሰው አይገቡም። ወደሱ ዞረው አቅጣጫቸው እሱ ነው። ካዕባቸው ለኛ ካዕባ እንደሆነ ሁሉ ለነሱ ካዕባቸው ተብላቸው እሱ ነው። ወደዛ ተቅጣጭተው ይሰግዳሉ። ውስጡ መግባትን ግን ድጋሜ ተራ አይደርሳቸውም። የመላእክቶች ብዛት
እንግዲህ ምን ያክል እንደሆነ ተመልከቱ። የመላእክቶችን ብዛት አላሁ ሱብሓነሁ ወተዓላ ብቻ እንጂ ማንም የሚያውቅ የለም። ከብዛታቸው የተነሳ ቤቱ ውስጥ ማለት ነው ቤተል ማዕሙር ውስጥ 70,000 መላእክት 700 ወይም 7,000 አይደለም 70,000 መላእክት በየቀኑ እስከ የውመል ቂያማ እንግዲህ ታራ እንኳን አይደርሰውም ማለት ነው። ተመልሶ መግቢያ ያዘ። እንዲህ አይነት ተአምራቶችን አይተዋል። ወደ ላይ የወጡበት ምክንያት እንዲህ አይነት የላቁ የሆኑ ነገሮችን በማየት እሳቸውን በማሳየት ደረጃቸውን ከፍ ለማድረግ ነው አላሁ ሱብሓነሁ ወተዓላ ይህንን ልቅና ይሰጣቸው እንጂ ምን አይደለም። ሱብሓነላህ አላሁ ሱብሓነሁ ወተዓላ በቦታ ሆኖ እሱ ለማግኘት አይደለም። ማንም ይህን ያላቸው የለም። ማንም ይህን ያለ የለም። ኢንማ በቁርአኑ እንደተጠቀሰልን ሊኑሪየሁ ሚን አያቲና ከተአምራቶቻችን ልናሳየው ያንን በማየታቸው ማንም ያላየው የሆነውን እሳቸው ታቸው የላቀ የሆነ ደረጃን የሚይዙ ናቸው። አሁን ሰዓት ላይ እንዴት ነው ሰማይ ላይ ወጥተው ጨረቃ ላይ ወጡ ወደ ላይ ወጥተዋል ስነፈለክ ምናምን እያሉ ብዙ ይባላል። ተአምር ተደርጎ እንትን ይባላል። ያው ጨረቃ ሱብሃንአላህ ወደ ላይ ወጥተዋል እንትን ላይ ወጥተዋል እየተባለ ይወራል። ተአምር ተብሎ ማለት ነው። ረሱል አለይሂ ሰላቱ ወሰለም አንደኛው ሰማይ ላይ አይደለም፣ ሁለተኛው ሶስተኛው አይደለም፣ ከሰባተኛው ሰማይ በላይ ወጥተዋል። ይሄ እንግዲህ አላሁ ሱብሓነሁ ወተዓላ እነሱን ለማላቅ ያደረገው እንጂ እሱን ፍለጋ አይደለም ሄዱት ማለት ነው። መርሐባ ወራ አይضን በርገሚያ የተዋለውንም ከላይ እንዳየነው ሁሉ በሰማይ ሳቢዓ ሰባተኛው ሰማይ ላይ ምን አይተዋል? ሲድረቱል ሙንተሃ ሲድረቱል ሙንተሃ አይተዋል። ይሄ ሲድረቱል ሙንተሃ ማለት ምን ማለት ነው? ምንድነው እሱ? وهي شجرة عظيمة سبحان الله وهي سدرة المنتهى ብሎ ማለት شجرة ዛፍ ናት عظيمة በጣም ትልቅ ግዙፍ የሆነ ዛፍ ነው። بها سبحان الله من الحسن ما لا يصفه أحد من خلق الله بها من الحسن በሷ ላይ ካለው حسن ከማማሯ የተነሳ ما لا يصفه أحد من خلق الله ከአላህ ፍጡራኖች እንደው አንዱም እንኳን ሊገልጻት የማይችል ይሆናል። ሲድረቱል ሙንተሃ ብሎ ማለት ትልቅ የሆነ عظيم የሆነ ትልቅ የሆነ ዛፍ ነው። እሷ ላይ ያለው መልክ ውበት ደግሞ ማንም ፍጡር ሊገልጸው የማይችል የሆነ ነው። በጣም የተዋበች የሆነች ናት። የغሻሃ ያካበባት የሆነች ናት። ፈራሹን ሚን ذهب ከወርቅ የሆኑ ቢራቢሮዎች ያካበቧት የሆነች ናት። ሱብሃን የወርቅ ቢራቢሮዎች ማለት ነው። ዘፍተው ያካበባት የሆነች ናት ከወርቅ የሆኑ واصلها መሰረቷ ስሯ የሰማይ السادسة ስድስተኛው ሰማይ ላይ ናት። ስሯ ነው ስድስተኛው ሰማይ ላይ وتصل الى السماء السابعة ዛቷ ደግሞ ሰባተኛው ሰማይ ላይ ይደርሳል። እንዲህ አይነት ትልቅ ግዙፍ የሆነ ዛፍ ውበቱን ደግሞ ፍጡር ሊገልጸው የማይችል የሆነ የወርቅ ቢራቢሮዎች ያካበቡት የሆነ እንደዚህ አይነትን ዛፍ ሰባተኛው ረሱል አለይሂ ሰላቱ ወሰለም ሱብሃንአላህ። ታዲያ ለምንድን ነው የወጡት? እንደዚህ አይነት ተአምራቶችን አይተው ልቅናቸው ከፍ እንዲል። እንግዲህ ይህ ብቻ አይደለም። በየሰማዩ ላይ ሲወጡ የተለያየ ነገሮችን የተለያዩ ነብያቶችንም አግኝተዋል። አላሁ ሱብሓነሁ ወተዓላ ነብያቶችን ሰብስቦላቸው ቤተል መቅዲስ ውስጥ እንዳሰገዷቸው ሁሉ ነብያቶችን ኢማም ሆነው አሰግደዋቸዋል። ከዛ እንደገና ተቀድመው በየሰማዩ ላይ ተቀባይ ሆነው ጠብቀዋቸው ነበር ረሱል አለይሂ ሰላቱ ወሰላም ሱብሃንአላህ። አንደኛው ሰማይ ላይ ነብዩላህ አደም አለይሂ ሰላም ጠብቀዋቸዋል። ሁለተኛው ሰማይ ላይ ነብዩላህ ዒሳ እና ያህያ፣ ሶስተኛው ሰማይ ላይ ነብዩላህ ዩሱፍ አለይሂ ሰላም፣ አራተኛው ሰማይ ላይ ነብዩላህ ኢድሪስ፣ አምስተኛው ላይ ሃሩን፣ ስድስተኛው ላይ ነብዩላህ ሙሳ፣ ሰባተኛው ላይ ደግሞ ነብዩላህ ኢብራሂም አለይሂ ሰላም ጠብቀዋቸው ተቀብለዋቸዋል። መርሐበን እያሉ እንኳን ደህና መጣህ እያሉ ተቀብለዋቸዋል። እንግዲህ ተመልከቱ ነብያቶች አላሁ ሱብሓነሁ ወተዓላ ቀስቅሶላቸው ለእነሱ ተቀባይ ሆነው ምድር ላይ ኢማም ሆነው የመጨረሻው ነብይም ሆነው ኢማም ሆነው አሰግደዋቸዋል። ተአምር ሆነ ነው። ነብያቶችም ከነብዩላህ አደም አለይሂ ሰላም ጀምረው እስከ መጨረሻው ያሉት ሁሉም ተሰብስበውላቸው ከዛ እነዚህ ደግሞ ወደ ሰማይ ወጥተው ተቀባይ ሆነዋቸው እንዲህ አይነት ተአምርን አይተዋል። ወደ ላይ የወጡት ታዲያ ምንድነው? ተአምራቶችን ለማየት እና በዛ ልቅናቸውን ከፍ ለማድረግ እንጂ ለምን አይደለም። አላሁ ሱብሓነሁ ወተዓላ እዛ ላይ ሆኖ አይደለም። እሱ ቦታ ተጨማሪ ያስፈልገው አይደለም። ወረአ አልጀነተ ረሱል አለይሂ ሰላቱ ወሰላም ጀነትን ተመልክተዋል። ጀነትን ተመልክተዋል። وهي فوق السماء السابعة እሷ ከሰባተኛው ሰማይ በላይ ሆነ ከሰባተኛው ሰማይ በላይ ሙፈሲለة عنها ከሰባተኛው ሰማይ የተለየች ሆነ ማለትም ሰባተኛው ሰማይ ላይ ተጣብቆ ሳይሆን ከሰባተኛው ሰማይ በላይ ተለይታ
سبعتنيو سماي قال يعلم الجهاز منه جنة أيت ورأى فيها حور العين رسول عليه الصلاة والسلام جنة استم حور العين وشنت ملك حور العين وشنت ملك توالي إنما ناتشو قدي فطلب منه سيدنا جبريل فلقوا كساتشو كرسول عليه الصلاة والسلام منه أن يسلم عليهن بساتشو لي سلامتان دي أقرب الله بالقول بقال بنقر مالنا الصلاة والسلام لا حور العين مالنا فقلنا له أساتشوم حور العين وشم بلوالو من قالوا نحن خيرات حسان أزواج قوم كرام سبحان الله أن يتروشنا حسان ملكان يهون منن منو سبحان الله أزواج ميستوش منن قوم كرام يتكبروا يهونوا هزبوج ميستوش منن يتكبروا يهونوا سوج ميستوش منن الله روشنا ملكامو ቆንጆች የሆነን የተከበሩ የሆኑ የተላቁ የሆኑ ሰዎችም ደግሞ ሚስቶች ነን ብለው ሑረል ዐይኖችም ለረሱል አለይሂ ሰላቱ ወሰለም መልስ ሰጥተዋቸዋል፣ አናግረዋቸዋል። ይህን ሁሉ ልቅና ያገኘ ማን? ረሱል አለይሂ ሰላቱ ወሰለም እሳቸው ብቻ ናቸው። ወራአል ዐርሸ ዐርሽንም ተመልክተውታል። አለዚ ሁወ ያ የሆነውን ዐርሽ አዕዘሙ ትልቅ የሆነን ምን አዕዘሙ ልመክሉቃት ሚን ሐይሱል ሐጅም በመጠን ደረጃ ሲታይ ከፍጡራኖች በሙሉ አዕዘም የሆነው ትልቅ ግዙፍ የሆነውን ዐርሽንም ተመልክተው ዐርሽ ከፍጡራኖች ሁሉ በጣም ግዙፍ ትልቅ የሆነው በደረጃ ረሱል አለይሂ ሰላቱ ወሰለም ከሁሉም በላጭ የሆኑ ናቸው። በግዝፈት በመጠን ግን ሲታይ ዐርሽን የሚያክል ፍጡር ሱብሃንአላህ። የሱንም ተመልክተው እዛ ድረስ እንግዲህ በዚህ ልክ ሄደው ልቅናቸው ከፍ ያሉ ነብይ ናቸው። ثم انفرد رسول الله صلى الله عليه وسلم كزام تليو من رسول عليه الصلاة والسلام كمان عن جبريل كسيدنا جبريل تليو بعد سدرة المنتهى سدرة المنتهى بحالة سدرة المنتهى درس أبرو هيدو كذا بحالة تليتون هيدو رسول عليه الصلاة والسلام لمن سيدنا جبريل عليه السلام كذا بحالة اللوغزو سلا تفكر الله شو معنى حتى وصل اسكمي درس هيدوان إلى مستوى ولا بوتا درس اسكمي درسو مستوى يهون بوتا ليس اسكمي درسو يسمع فيه የሚሰሙበት የሆነን ቦታ ላይ እስከሚደርሱ ሸሪፍ አልአቅላም የቀለምን ሲጻፍ የሚንሳጠጠውን እስከሚሰሙ ድረስ ምን ማለት ነው? መላእክቶች ሲጽፉ ከለውሐል መሕፉዝ ወደ ራሳቸው ደብተር የቀለሙ የሚጽፉበት ድምጽ የሚሰማበት የሆነ ቦታ ድረስ ወደ ላይ ወጡ። ኢላ ሙስተዋን ወደ ሆነ ቦታ እስከሚደርሱ ድረስ ሄዱ። يسمعوا فيه እዛ ቦታ ላይ የሚሰሙበት የሆነ ሸሪፍ አልአቅላም የቀለሞችን ድምጽ ማለት ነው። የመጻፊያውን ድምጽ አለቲ ተንሰኹ ቢሃ አልመላኢከቱ መላኢካዎች የሚገለብጡበት የሆነን ቀለም ድምጽን የሚሰሙበት ቦታ ከለውሐል መሕፉዝ ወደ ደብተራቸው ሲገለብጡ ማለት ነው። የሚገለብጡበት የሆነው መጻፊያቸው ቀለሙ መጻፊያው ማለት ነው። የሱን ሲጽፉ ድምጹ የሚሰማበት የሆነ ቦታ ድረስ ሄዱ። ሚን ለውሐል መሕፉዝ ከለውሐል መሕፉዝ ማለት ነው። መላኢካዎች በሚጽፉበት ወሁናከ እዛጋ ወሁናከ እዛጋ የቀለምን ድምጽ የመጻፊያውን ድምጽ የሚሰሙበት ቦታ ላይ ሆነው ሰሚዐ ረሱሉ ሰለላሁ ዐለይሂ ወሰለም ረሱላችን ዐለይሂ ሰላቱ ወሰላም ሰሙ ከላም አላህ ዛቲየ የአላሁ ስብሓነሁ ወተዓላን ባህሪው የሆነው ንግግርን ሰሙ። ከላም አላህ አዛቲይ ይብሉ ማለት ባህሪው የሆነው የአላህ መገለጫ የሆነው ንግግር እሱን ሰሙ። አለዚ ለይሰ ከከላም العالمين እንደ ፍጡር ያልሆነውን እንደ ፍጡሮች ንግግር ያልሆነውን የአላህ ሱብሓነሁ ወተዓላ መገለጫውን ሲፋውን ባህሪው የሆነውን ንግግሩን ሰሙ። ففهم الرسول صلى الله عليه وسلم رسول عليه الصلاة والسلام ተረዱ منه كذاك الله سبحانه وتعالى ንግግር ምንን فريضة 50 الصلاة 50 الصلاة واجب መሆኑን تردوا كالله سبحانه وتعالى نقدر وذلك المكان مدي سبحان الله من إلى اللوهين سيسمو يا الله سبحانه وتعالى نقدر سمتوال ويسال سمو ميلو شوال أهو سمتوال أكيد يا الله نقدر سمتوال إذا المسك وانقوا يا الهنون يا الله نقدر رسول عليه الصلاة والسلام يهتونو ملائكة وجه سيسفو كلوح المحفوظ ودى دفترات جو يسوفا جو يميسفو بدمسو ميسما بتبوتا لي هونو من ረሱል አለይሂ ሰላቱ ወሰላም አላሁ ሱብሓነሁ ወተዓላ በቦታ አይደለም እሳቸው እዛ ሆነው የአላህን ንግግር ሰሙ።
ታዲያ የአላህን ንግግር የሰሙት ወደ ላይ ወጥተው አይደለም እንዴ? ስለዚህ እላይ ስለሆነ ነው እንጂ የአላህን ንግግር ላይ ወጥተው የሰሙት ይሏቸዋል። ማን ነው ይሄን ያለው? ከየትም ሊያመጡት አይችሉም። አንድ ሁለተኛ፣ አንድ ጥያቄ ጠይቁት። የአላሁ ስብሓንሁ ወተዓላ ንግግርን ወደ ላይ ወጥተው እላይ ሆነው እሳቸው ሲድረተል ሙንተሃ በላይ ወጥተው የአላህን ንግግር መስማታቸው አላህ እዛ አለ ማለትን ያስይዛሉ ወይ? አሁን ነው የሚሉት እነሱ አካሄዳቸው። ያው እንትን ኢልዛም እንትን እንድንል ነው እንጂ ይህን እንደሚሉ እያወቅን እንድንጠይቃቸው አይደለም። ኢዘን አንድ ነጥብ እናነሳላቸዋለን። ነቢዩላህ ሙሳ ዓለይሂ ሰላም የአላህን ንግግርን ሰምተዋል ወይስ አልሰሙም? ሰምተዋል። ወከለመ አላሁ ሙሳ ተክሊማ ብሎናል። አው አላሁ ስብሓንሁ ወተዓላ ሰይዱና ሙሳ ዓለይሂ ሰላምን ማናገርን አናግሯቸዋል። ስለዚህ ሰምተዋል ማለት ነው። የት ሆነው ነው የሰሙት? የት ሆነው ነው? ምድር ላይ ጡሩ ሰይና ጎራ ላይ ሆነው ሰምተዋል የአላህን ንግግር። ኢዘን የአላህን ንግግር ረሱል ዓለይሂ ሰላቱ ወሰላም ወደ ላይ ወጥተው መስማታቸው የአላህን መኖሪያ ቦታ በለው ቦታ ስለሰጡት እነሱ እዛ ስለሆነ ነው ማለት የሚያስይዝ ከሆነ ሰይዱና ሙሳ ዓለይሂ ሰላም ምድር ላይ ሆነው የአላህን ንግግር መስማታቸው የአላሁ ስብሓንሁ ወተዓላ መኖሪያ ቦታ ናት ምድር ማለትን ያስይዛሉ ወይ ነው። የሆነ ፖለቲካ የሚያወራ ሰው የሆነ ሎጂክን የሚያወራ የሆነ ሰው የሚመጣበትን ስለማያውቅ ነው እንጂ ይበልጥ የሆነ እምነቱ ምን ያክል ደካማ እንደሆነ የሚያሳይ የሆነ ነገር ነው የሚሆንበት። ቁርአንን የማይከተል የሆነ ሰው ሐዲስን የማይከተል የሆነ ባፍማ ቁርአንና ሐዲስን አትከተሉም እንዴ ነው የሚለው። የሚከተሉት ግን ቁርአንና ሐዲስን አይደለም፣ ልብ ወለድ ነው። እንደዛ አይነቱ ሰው እምነቱ ምን ያክል የወረደና እንደ ሸረሪት ድር የገራ መሆኑን ማፍረሱ የምታስተውሉት እንደዚህ አይነት ሹብሃዎችን በሚያመጣበት ሰዓት እንዲህ ቀለል ያሉ ነገሮችን ስት ምክንያቱም ቁርአን እኮ አይደለም የነገራቸው እዛ ላይ ሄደው እዛ ስለሰሙ እዛ ነው የራሳቸው አካሄድ ነው አይደለ? ኢዘን ሰይዱና ሙሳ ዓለይሂ ሰላም ምድር ላይ ሆነው ስለሰሙ ምድር ነው ያለው ሊባል ነው ማለት ነው። ስንት ጌታ አለ ነው ሊሉ ነው ተረበዙ ነው። አይ ምድር ነው ያለው አንልም ይላል። ኢዘን ላይ ሆነው መስማታቸው ላይ ነው ያለው አያስብልም ማለት ነው። አላህ ይጠብቀን ከተሽቢህ እና ምናሉ ከአላሁ ስብሓንሁ ወተዓላ ንግግር 50 ሶላቶችን ዋጅብ እንደሆነባቸው ተረዱ ረሱል ዓለይሂ ሰላም። ወዛሊከ المكان ያ ቦታ الذي فوق سدرة المنتهى ከሲድረተ ሙንተሃ ያለ የሆነው ለይሰ መካነን ቦታ አይደለም ينتهي إليه የሚያበቃበት የሆነ ውጁዱላሂ የአላህ መኖር የሚያበቃበት የሆነ ማለትም ሄዶ ሄዶ የቦታው መጨረሻ የአላህ መኖሪያ ጋር የሚደርስ የሆነ ቦታ አይደለም። አላህ መኖሪያ ቦታ የሚያስፈልገው አይደለምና ማለት ነው። كما في بعض الكتب المزيفة አንዳንድ የተበረዙ የተበላሹ የሆኑ ኪታቦች ላይ እንዳለው እንደዛ አይደለም ጉዳዩ ነው። لأن الله ምክንያቱም አላህ ሱብሓነሁ ወተዓላ موجود بلا مكان ያለ ቦታ ያለ ነውና ጌታችን ሱብሓነሁ ወተዓላ ያለ ቦታ ያለ ነውና አንዳንድ የተበላሹ የሆኑ ኪታቦች ውስጥ እንደተጠቀሰው አይደለም ጉዳዩ። ይሄንን እንደ ትልቅ ማስረጃ አድርገው ነው አላህ ሰማይ ላይ ነው አላህ አርሽ ላይ ነው ለማለት የሚጠቀሙት። ነገር ግን በዚህኛው በኩል መጣ ስትልባቸው ገደል ነው የሚገባው ማለት ነው። ሱብሃንአላህ። ኢንሻአላህ ሌሎች ነጥቦችም ይኖራሉ ከዚህ ጋር ተያይዘው የሚጠቅሷቸው የሆነ እነሱንም ሹብሃዎችን በቀጣይ ፓርት የምንጨርሳቸው ይሆናል። አላሁ ሱብሓነሁ ወተዓላ በሰማነው ተጠቃሚዎች ያድርገን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. آمين آمين. الحمد لله رب العالمين. اللهم صل